አንድ ሙሉ ቁጥር ለ8 ይካፈላል የምንለው የቁጥሩ መጨረሻዎቹ 3 ዲጂቶች የሚወክል ቁጥር ለ8 የሚካፈል ከሆነ ነው ይላል። ስለዚህ አሁን ይሄን ቁጥር ስናይ እነኚህ የመጨረሻዎቹ 3 ዲጂቶች ለ8 የሚካፈሉ ከሆነ የቁጥር ምን ይሆናል? ለ8 ይካፈላል፣ ያለ ቀሪ ለ8 ይካፈላል እንላለን። አያችሁ አይደል? በዚህ መስራት ትችላላችሁ። ይሄ 128 ለ8 ስንት ነው? 1 8 ስንት ይቀራል? 4 8 ትለጠፋለች 48 6። ስለዚህ እንደዚህ ቀሪ ስለሌለው ይሄ ቀሪ 0 ስለሆነ ምን ይሆናል ማለት ነው? ይሄ ቁጥር ለ8 ያለ ቀሪ ይካፈላል እንላለን። ከዚህ በፊት ለ6 እንደሰራ ነው ብንሰራስ የ8 አካፋዮች 1 2 4 እና 8 ከሆኑ 8ን በአካፋይ ብዜቶች ብናስቀምጥ 8 ማለት 2 ሲባዛ 4 ከሆነ ስለዚህ አንድ ቁጥር ለ8 የሚካፈለው ለ2 እና ለ4 ያለ ቀሪ ሲካፈል ነው ብለን ብናስብስ እንችላለን። ስለዚህ ይሄ ቁጥር ለ4 ይካፈላል፣ ለ2 ይካፈላል። አዎ፣ ምክንያቱም የአንድ ቤት ዲጂቱ ተጋማሽ ስለሆነ ለ2 ይካፈላል። ለ4 ሲካፈላል 28ም ለ4 ሲካፈል 7 ይመጣል። ስለዚህ ያለ ቀሪ ለ7 ይካፈላል እንላለን። ያለ ቀሪ ለ4 ይካፈላል እንላለን። ስለዚህ ለ2ም ለ4ም ስለሚካፈል ይህ ቁጥር ለ8 ይካፈላል እንላለን ማለት ነው። በተመሳሳይ ሁኔታ እስቲ ይሄንን በሁለቱም ህግ እንስራ። 6 14ን ለ8 እናካፍል። መጀመሪያ 61 አይደለ? ስለዚህ ስንት ይሆናል? 7 56። ይሄ ሲቀናነስ ስንት ይሆናል? 5 54። ስለዚህ ይሄ ደግሞ ስንት አይችልም አይደለ? 7 ይሄ ስንት ነው የሚሆነው? 6 ነው። 48 ነው የሚሆነው። ይሄ ደግሞ ተቀናንሶ ስንት ነው የሚሆነው? 6። አሁን ይሄ ቀሪው 6 ሆነ አይደል? ቀሪው 6 ስለሆነ ይሄ ቁጥር አሁን የተሰጠን ቁጥር ምንድነው? ለ8 ያለ ቀሪ አይካፈልም እንላለን። ግን ያደክማል አይደል? ይሄንን ሁሉ ስቴፕ ነው ይሄድ ነው። ይሄንን ለማሳጠር ከፈለግን ደግሞ ለ2 እና ለ4 እንደ አማራጭ ነው። አሁን ይሄንን ተጠቀሙ ያልኳችሁ እንደ አማራጭ ነው፣ ግዴታ አይደለም። እንደ አማራጭ ለ2 እና ለ4 ብናረጋግጥስ? ስለዚህ ለ2 ይካፈላል፣ ተጋማሽ ስለሆነ ይካፈላል። ሁለቱንስ ለ4 ደግሞ ቼክ ስናደርግ 14 እንወስዳለን። 14 ደግሞ ለ4 አይካፈልም። ስለዚህ ለ8 አይካፈልም ብለን በቀላሉ እንደዚህ ሳንለፋም መስራት እንችላለን ማለት ነው። እዚህ ጋር ቀጣይ ደግሞ ለ9 መካፈል መቻል። አንድ ሙሉ ቁጥር ለ9 ይካፈላል የምንለው የቁጥሩ ዲጂቶች ድምር ለ9 የሚካፈል ከሆነ ነው። ስለዚህ ይሄ ቁጥር አሁን ለምሳሌ ለ9 የሚካፈል ልክ እንደ 3 ነው ማለት ነው። የሶስትን ባህሪ ነው ያለው ማለት ነው። ወይም ደግሞ ሁለት ጊዜ ለ3 ከተካፈለ ለ9 ይካፈላል ማለት እንችላለን። ለምን? 9 ማለት 3 ሲባዛ 3 ስለሆነ። ይሄ ግን አሰልቺ ነው። እንደዛ ከምናደርግ ልክ እንደ 3 እና 9ን በአንድ አይነ ብናይ፣ አያችሁ 3 እና 9ን በአንድ አይነ ብናይ ይሄንንም የዲጂቶች እንደምራለን፣ ይሄንንም ዲጂቶች እንደምራለን። ሌላ ደግሞ 4 እና 8ን ደግሞ 4 እና አይደለም 6 እና 8ን በአንድ አይነ ብናይ ይሄ ማለት 6 እና 8 ይሄም ለ2 እና ለ3 ያለ ቀሪ ሲካፈል ነው። ይሄ ደግሞ ለ2 እና ለ4 ያለ ቀሪ ሲካፈል ነው ማለት በሁለት ተካፋዮች ተንትነን ስናይ ያጥርልናል ማለት ነው። ስለዚህ ካቴጎራይዝ ማድረግ መቻል አለብን ማለት ነው። በተመሳሳይ ሁኔታ እንግዲህ 3 እና 9 አሁን ቅድም እንዳልኩት ተመሳሳይ አይነት ደንብ ነው ያለው። ዲጂቶቹን በመደመር ለ9 ማካፈል ነው ማለት ነው። ስለዚህ ይህን ቁጥር ስናይ ዲጂቶችን እንደምራለን። ስንት ሆነ? 27 ሆነ ማለት ነው። 27 አሁን 27 ያለ ቀሪ ለስንት ይካፈላል? ለ9 ይካፈላል ማለት ነው አይደል? የ2 ሲደመር 7ም 9 ደግሞ ያለ ቀሪ ለ9 ይካፈላል ማለት ነው። ይሄኛውንም እንያ። አሁን ይሄኛው ቁጥር ለ9 ያለ ቀሪ ይካፈላል። ቼክ እናደርግ። 1 ሲደመር 1 እንደዚህ መደመሩን ስለምናውቀው ለምን ቦታ እናጨናንቃለን? 9 3 1 2 8 ከዚህ በፊት ይሄ ቁጥር ተደምሯል አይደል? ስንት ነው የሚሆነው? እነኚህ ሁለቱ 10 ነው የሚሆኑት። እነኚህ ሁለቱ 10 ነው የሚሆኑት። 20 ሆነ ማለት ነው። መሃል ላይ 24 ማለት ነው። ስለዚህ ይሄ ቁጥር 24 ነው። ይሄ 24 ደግሞ ለ9 ያለ ቀሪ ይካፈላል? አይካፈልም። ይሄ ቁጥር ለ9 ያለ ቀሪ አይካፈልም ማለት ነው። ስለዚህ ምክንያቱም ለምንድን ነው? የዲጂቶቹ ድምር ለ9 ስላልተካፈለ ማለት ነው። ይህንን ደግሞ ስናይ ለ10 መካፈል መቻል። አንድ ሙሉ ቁጥር ለ10 የሚካፈለው የአንድ ቤት ዲጂቱ
ዜሮ ከሆነ ነው በቃ። ይሄ እንደዚህ የሚቀል ደግሞ የለም። እንደው ይቀላል አይተናል አይደል? ሁሉንም አይተናል። እንደ ሁሉም ይቀላል። እንደ 5 እና እንደ 10 ደግሞ የሚቀል የለም አይደል? 10 ላይ በቃ መጨረሻው ዜሮ ከሆነ ይሄ ለምን መሰላችሁ እንደዛ የሆነበት ምክንያት አሁን 500ን ለ20 በታካፍሉ መጨረሻው 00 ይሆናል። ይሄ ማለት እኮ እዚህ ጋር እቺን ዜሮ እዚህ ጋር ታጠፋላችሁ። ዜሮቹን ማካፈል ማለት ዜሮቹ ናቸው እየተጣፉ የሚሄዱት። ስለዚህ 50 ሁለተኛ ይሆናል ማለት ነው። አሁን ይሄ ይቀላል ማለት ነው። አያችሁ እንደዚህ 100 ለ10 በታካፍሉ ይሄን ዜሮ እንደዚህ ታጠፋላችሁ 10 ይሆናል ማለት ነው። ስለዚህ ለዛ ነው እዚህ ከመጨረሻው ዜሮ ከሆነ ለ10 ይካፈላል የምንለው ማለት ነው። አሁን ይሄ እኮ ማለት 500 ለ20 ማለት እኮ 2 ሲባዛ በ10 ማለት እኮ ነው። ይሄኛው መጀመሪያ ይሄኛው ቁጥር ለዚህኛው ይካፈላል እያለን የተረፈው ቁጥር ደግሞ ተመልሶ ለ2 ይካፈላል። በእርግጥ አሁን ራሳችን ይሄ አይደለም፣ በኋላ ላይ ግን እናየዋለን።